በልቡ ቂም ይዞ ንስሐ የሚገባ ሰው በውኃ ላይ ቤት እንደሚሠራ ሰው ነው። ዛሬ የምንመለከተው የቅዱስ ዮሐንስ አፈወርቅ ሰባተኛው ትምህርት በልባችን ውስጥ ያለው ቂም እንዴት ጸሎታችንን ወደ ሰማይ እንዳይወጣ እንደሚከለክልና የንስሐን በር በኃይል እንደሚዘጋው ያስተምረናል። መባህን በመሠዊያው ፊት ትተህ ሂድ የተባለበትንም አስገራሚ ምስጢር አብረን እንመርምር። ሰላም የእግዚአብሔር ቤተሰቦች፣ እንኳን ወደ ሰኒ ዘሚካኤል ዩቲዩብ ቻናል በደህና መጣችሁ። ዛሬ በታላቁ አባት በቅዱስ ዮሐንስ አፈወርቅ ድርሳነ ንስሐ ክፍል 7 ላይ ደርሰናል። ይህ ክፍል የሰው ልጅን መንፈሳዊ ሕይወት እንደ መርዝ ስለሚበክለው ስለ ቂም በቀል ያስተምረናል። ቅዱስ ዮሐንስ አፈወርቅ ከባልንጀራ ጋር ሳትታረቅ እንዴት ከፈጣሪ ጋር ልትታረቅ ትችላለህ የሚል ጠንካራ ጥያቄ ያቀርብልናል። ቂም የያዘ ሰው ራሱን በጨለማ ቤት ውስጥ የቆለፈ እስረኛ መሆኑንና ቁልፉ ደግሞ ይቅርታ መሆኑን የምንማርበት ልዩ ትምህርት ነው። እስከ ፕሮግራማችን ፍጻሜ ድረስ አዲስ ከሆናችሁ ሰብስክራይብ በማድረግ ተከተሉ። ወንድሞቼ ሆይ ዛሬ ስለ ንስሐ ልናገር ስነሳ 7ኛ ጊዜ ነው። ዛሬ ደግሞ የንስሐን በር በኃይል ስለሚዘጋውና ጸሎታችን ወደ ሰማይ እንዳይወጣ ስለሚከለክለው ስለ ቂም በቀል አስተምራችኋለሁ። ንስሐ ማለት ከእግዚአብሔር ጋር መታረቅ ነው። አንተ ግን ከባልንጀራ ጋር ሳትታረቅ እንዴት ከፈጣሪ ጋር ልትታረቅ ትችላለህ? በልቡ ቂም ይዞ ንስሐ የሚገባ ሰው በውኃ ላይ ቤትን እንደሚሠራ ሰው ነው። እስኪ ጌታችን በወንጌል ያስተማረውን አስተውሉ። መባህን በመሠዊያው ፊት አቅርበህ ሳለ ወንድምህ አንዳች ነገር በአንተ ላይ እንዳለው ብታስብ መባህን በመሠዊያው ፊት ትተህ ሂድ፣ አስቀድመ ከወንድምህ ጋር ታረቅ ይለናል ማቴዎስ ወንጌል ምዕራፍ 5 ከቁጥር 23 ላይ። ጌታችን መባህን አቅርብና ታረቅ አላለም። አምልኮህንም አቁምና ሄድና ታረቅ አለ እንጂ። እግዚአብሔር የእርሱንን ክብርና አምልኮ ትተህ ወደ ወንድምህ እንድትሄድ ማዘዙ እርቅ በፊቱ ምን ያህል የከበረ መሆኑን ለማሳየት ነው። ሰላም ከሌለ አምልኮ የለም፣ ፍቅር ከሌለ ንስሐም የለም። ወንድሞች ሆይ ቂም በልብ ውስጥ እንዳለ መርዝ ነው። መርዝ በሰውነት ውስጥ ካለ ምግብ ለሰውነት እንደማይጠቅም ሁሉ ቂም በልብ ውስጥም ካለ ጾምና ጸሎት ለነፍስ አይጠቅምም። ሰይጣን ሌላውን ኃጢአትን ልትተው ስትል ቂምን በልብ ይተክላል። ምክንያቱም ቂም በልብ ካለ እግዚአብሔር ጸሎትን እንደማይሰማው ያውቃልና። እኛ የበደሉን ይቅር እንደምንል በደላችንን ይቅር በለን ብለን ስንጸልይ እግዚአብሔር እኛን ይቅር የሚልበትን መስፈርት በእጃችን ሰጥቶናል። አንተ ይቅር ካላልክ ይቅር አትበለኝ ብለህ በራስህ ላይ እየፈረርክ ነው። ብዙዎች እርሱ ነው የበደለኝ፣ እኔ እንዴት መጀመሪያ ልታረቅ እሄዳለሁ ይላሉ። አንተ ክርስቲያን ከሆንክ መጀመሪያ ሂድ። ክርስቶስ እኛ በበደልነው ጊዜ እርሱ መጀመሪያ ነው ወደ እኛ መጥቶ ታረቀን እንጂ እኛ አልሄድንም። ጠላትን ይቅር ማለት ታላቅ ተጋድሎ ነው። የንስሐም ትልቁ ማረጋገጫ ነው። ጠላትን ይቅር ስትል ለእርሱ ውለታ እየዋልክለት እንዳይመስልህ። አንተ ራስን ከገሃነመ እሳት እየፈታ ነው እንጂ። ቂም የያዘ ሰው ራሱን በጨለማ ቤት ውስጥ የቆለፈ እስረኛ ነውና። ወንድሞቼ ሆይ ወደ ቤተ ክርስቲያን ስትመጡና በቅዱስ ቁርባን ለመሳተፍ ስትዘጋጁ ልባችሁን መርምሩ። ያንን የሚያስፈራና የከበረ ምስጢር ለመቀበል ስትመጡ በልባችሁ ቂም ካለ ያ ቁርባን ለእናንተ መድኃኒት ሳይሆን እሳት ይሆንባችኋል። ይሁዳ በልቡ ክደትና ክፋት ይዞ በጌታ ማዕድ ስለተካፈለ ሰይጣን ስለጠነበት። አንተም በልብ ቂም ይዘህ ወደ ጌታ ማዕድ አትቅረብ። መጀመሪያ ከባልንጀራ ጋር ታረቅ፣ ከዚያም በንጹሕ ልብ ሆናችሁ ጌታህን ተቀበል። ንስሐ የገባ ሰው ምላሱ ከሐሜት ልቡም ከቂም የራቀ መሆን አለበት። ወንድምህም በምላስ እያማህ እግዚአብሔርን በምላስ ብታመሰግነው ምስጋና አይሰማም። ባልንጀራም በልብ እየጠላህ እግዚአብሔር ብትወደው ውሸታም ነህ። ስለዚህ ንስሐችሁ ፍጹም ይሆን ዘንድ ቂምን አስወግዱ። እንደ ጌታችን በትሕትና ሆናችሁ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት ስለሚጠሏችሁ ጸልዩ። ያን ጊዜ እውነተኛ የሰላም ልጆች ትሆናላችሁ። ንስሐችሁም በሰማይ መላእክት ዘንድ ደስታን ያመጣል። ይቆየን።